እውነተኛው ጠላታችን የምንወደው ሰው ሆኖ ሲገኝ የሚሰማንን ስቃይ አስባችሁታል? ኦላን ሪዋጆ በደስታ ተውጦ የሰርግ ቃሉን ሲሰጥ፣ በጎን በኩል ግን የልጁ የቺዲማ ህይወት አደጋ ላይ ነበር። በደመቀ ሳቅና ጭፈራ ተሸፍኖ የልጁን ነፍስ ለመቅጠፍ የተዘረጋውን ገዳይ ወጥመድ ማንም ሊገምተው አልቻለም። ኦላን ሪዋጆ በአዲሱ ሚስቱ በኦሎፊሚ ፈገግታ ተማርኮ ሳለ ትንሹ ቺዲማን በጠረጴዛ ስር ያገኘው አስፈሪ ሚስጥር የሁሉንም ሰው ደም ያቀዘቀዘ ነበር። ኦሎአፌሚ የኦላን ሪዋጆን ህይወት ለመጋራት ቃል ስትገባ ልጁን ግን ለዘላለም ለማጥፋት የወሰነችው ለምንድን ነው? ወይዘሮ አዱንስ የልጅ ልጃቸውን ከሞት ለማዳን የወሰዱት ከባድ እርምጃ ምን ይሆን? ዛሬ የቅርብ ጠላት ምን ያህል አደገኛ እንደሆነና የክፋት ጭንብል ተገፎ እውነት ፊት ለፊት ሲገለጥ የሚያሳይ አስደንጋጭ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎችም እንዲደርስ በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። በድንገት ልጁ እጇን አጥብቆ ያዘና በሹክሹክታ አያቴ መሄድ እፈልጋለሁ አላት። እሷም ምን ሆነሃል ብላ ጠየቀችው። አልተንቀጠቀጠም። ይልቁኑ እንደዚህ ሲል መለሰላት። አያቴ ከጠረጴዛው ስር አልተመለከትሽም አይደል? እሷ በልጇ ሁለተኛ የጋብቻ ስነ ስርዓት ላይ ከ7 ዓመት ልጇ አጠገብ በጠረጴዛው ላይ በዝምታ ተቀምጣ ነበር። ቀስ ብላ እይቷን ዝቅ አደረገችና ደነዘዘች። የልጅ ልጇን እጅ ይዛ በዝምታ ተነሱ። ዛሬ የልጇ የኦላን ሪዋጆ ከሁለተኛ ሚስቱ ከኦሎአፋሚ ጋር የሚያደርጉት የጋብቻ ስነ ስርዓት ቀን ነበር። ትንሹ ልጁ ቺዲማ ያችን ቀይ አሻንጉሊት መኪናውን በዚያ ንጹህ ነጭ የጠረጴዛ ጨርቅ ላይ ወደፊትና ወደ ኋላ በማሽከርከር ተጠምዶ ነበር። በአንገቱ ላይ ያለችውን ትንሽዬ ከረባት በጥንቃቄ አስተካከለች። ይህም የእናቱን የኢፊን ትውስታ እንደማሻሸት ያለ ረጋ ያለ እንቅስቃሴ ነበር። ያቺ እያንዳንዱ ሩህሩህ ፈገግታዋ ልክ እንደ ትላንት አድርጋ አሁንም ድረስ ታስታውሳታለች። የሙዚቃ ባንዱ ለስላሳ ዜማ ክፍሉን ሞልቶታል። ከንግግሮች የሹክሹክታ ድምጽና ከወይን ብርጭቆች ጩኸት ጋር እየተቀላቀለ ይፈሳል። የዝግጅት አዳራሹ በእያንዳንዱ ጠረጴዛ ላይ ባሉ ንጹህ ነጭ ጽጌረዳዎች አደራደር በሚያስደንቅ ቅንጦት ያጌጠ ነበር። እናም የሻማው ብርሃን በሚያንጸባርቁ የብር ሳህኖች ላይ ይንጸባረቅ ነበር። ቀና ብላ ኦላን ሪዋጆን ፈለገችው። ከጠረጴዛ ወደ ጠረጴዛ እየተዘዋወረ እንግዶችን እያመሰገነ ኢፊ ከሄደች ጊዜ ጀምሮ አሁንም በልቡ ተሸክሞት እንደነበረ የምታውቀውን ባዶነት ለመደበቅ በሚፈልግ በሚያበራ ፈገግታ ቶስት ያደርግ ነበር። በሩቅ በኩል የልጁ አዲስ ሚስት ኦሎአፋሚ በባለንቁ የሰርግ ልብሷ ተውባ ከጓደኞቿ ጋር ለፎቶ ትቆም ነበር። ፈገግታዋ ልዩ ነበር። ያለምንም ጥቁር ደመና መላው ዓለም የሷ እንደሆነ ሁሉ ይመስል ነበር። እሷን ተመለከተችና በደረቷ ውስጥ የሆነ እንግዳ ነገር ተሰማት። አንድ ያልተለመደ ስሜት። ግን እሷ ከመጠን በላይ ስሜታዊ የሆነች ነው ብላ ለራሷ በመንገር ያንን ስሜት ችላ ለማለት ሞከረች። አስተናጋጆች በጠረጴዛዎች መካከል በግርማ ሞገስ ይንቀሳቀሱ ነበር። ተጨማሪ ወይን ያቀርባሉ፣ ባዶ ሳህኖችን ያነሳሉ እና ናፕኪኖችን ያዘጋጃሉ። በጠረጴዛ ላይ ተቀምጠው የነበሩ እድሜያቸው የገፉ ባልና ሚስት ደግ በሆነ ፈገግታ ወደሷ ዞሩ። ቺዲማ በፍጥነት እያደገ ነው። አሁን እድሜው ስንት ሆነ? የኦላን ሪዋጆ ናት። እሷም ፈገግ ብላ በለስላሳ ድምጽ መለሰች። 7 ዓመቱ ነው። ጊዜው በጣም ይፈጥናል። ከዚያም ለቺዲማ ለመስጠት ትንሽ የኬክ ቁራጭ ለመቁረጥ ዞረች። ልጁ ቀና ብሎ አያት። አይኖቹ በምስጋና የለሰለሱ ነበሩ። ነገር ግን ወዲያውኑ እንደገና ጭንቅላቱን ደፋና ያቺ ትንሽ አሻንጉሊት ብቻ ደህንነት የሚሰማው ቦታው እንደሆነች ሁሉ መኪናውን መግፋቱን ቀጠለ። በድንገት ቺዲማ ቆመ። ትንሿ እጁ መኪናውን መግፋት አቆመች እና ክብ አይኖቹ ለሱ የተለመደ ባልሆነ ቁም ነገር ተመለከቷት። ትንሽ ደነገጠች። አንድ መጥፎ ስሜት በሰውነቷ ውስጥ አለፈ። እጇን አጥብቆ ያዛት። ትናንሽ ጣቶቹ እንደ በረዶ ቀዝቃዛ ነበሩ። በአጣዳፊ ድምጽ እናም በሹክሹክታ አያቴ አሁኑኑ መሄድ እፈልጋለሁ
አላት። ድምፁ ሊገልጸው ያልቻለውን ፍርሃት እየተቆጣጠረ እንዳለ ሁሉ ይንቀጠቀጥ ነበር። ልቧ በኃይል መታ። ወደሱ ዘንበል አለችና እጇን በትከሻው ላይ አደረገች። ምን ሆነሃል ልጄ? ምን እንደሆነ ንገረኝ። ቺዲማ ተንቀጠቀጠ፣ ከንፈሮቹን አጣበቀ። ከዚያም እሱን ለመስማት ጆሮዋን ይበልጥ አቅርባ እስክትጠጋ ድረስ በጣም በቀስታ በሹክሹክታ እንዲህ አለ። አያቴ ከጠረጴዛው ስር ያለውን ነገር አላየሽም አይደል? ቃላቶቹ በደረቷ ውስጥ እንዳለፈ ቀዝቃዛ ቢላዋ ነበሩ። አንድ አስከፊ ጭንቀት በውስጧ ማደግ ጀመረ። ይህም ለመተንፈስ አስቸጋሪ ያደረገባት። ረጋ ብላ ለመቆየት ሞከረችና ጸጉሩን አሻሸችው። ነገር ግን የሱ እይታ የዚያ ገና የ7 ዓመት ልጅ የፍርሃት እይታ ነገሩን ችላ እንዳትለው አደረጋት። ሰላም ነው የኔ ፍቅር፣ አያትህን ተመልከት አለችው። እሱን ለማረጋጋት ድምጿ የተረጋጋ እንዲመስል ለማድረግ ሞከረች። ምንም እንኳን የገዛ ልቧ እየመታ እንደሆነ ቢሰማትም በጥንቃቄ የነጩን የጠረጴዛ ጨርቅ ጠርዝ አነሳችና ከጠረጴዛው ስር ወዳለው ጨለማ ቦታ ተመለከተች። የወንበሮቹ የእንጨት እግሮችና የቺዲማ ትናንሽ ጫማዎች የሚወዛወዙበት። ከዚያም አየችው ተጣጥፎ እዚያው የቺዲማ ወንበር አጠገብ ወድቆ የነበረ ትንሽ የወረቀት ቁራጭ። በጣም ትንሽ ከመሆኑ የተነሳ በጨለማ ውስጥ ሊጠፋ ምንም አልቀረውም ነበር። ነገር ግን መገኘቱ ደሟን አቀዘቀዘው። ቺዲማ ከሷ ጋር ተጣበቀ። ትንሿ እጁ መሸሸጊያ እንደሚፈልግ ሁሉ እጇን ጨበጠ። የተረበሸ ትንፋሹ ተሰማት። እያንዳንዱ መንቀጥቀጥ የሆነ ነገር በጣም ተበላሽቷል የሚላት መሰላት። ሙሉ በሙሉ አጎንብሳ ለሚንቀጠቀጥ እጅ ወረቀቱን አነሳች። በዙሪያቸው ያሉ ሰዎች አሁንም ይስቁና ቶስት ያደርጉ ነበር። ነገር ግን በዚያ ቅስፈት መላው ዓለሟ እሷ ቺዲማና ያ በእጇ ላይ ያለው የተረገመ ወረቀት ብቻ እስኪሆኑ ድረስ ጠበበ። ገለጠችው። በጠረጴዛው ላይ ያለው ደብዛዛ የሻማ ብርሃን የተጻፉትን ቃላት ለማንበብ በቂ ነበር። ጠረጴዛ 8 የልጁ ምግብ ላይ ሽሪምፕ ጨምሩበት። ጥቂት ቃላት ግን ልክ እንደ ቀጥተኛ ቦክስ በልቧ ላይ ነበሩ። ደሟ በደም ስሮች ውስጥ ወደ በረዶነት ሲቀየርና አየር በደረቷ ውስጥ ሲታፈን ተሰማት። ቺዲማ ለሽሪምፕ ከፍተኛ አለርጂ አለበት። ይህም መላው ቤተሰብ በሚገባ የሚያውቀው ነገር ነው። አንዲት ቁራጭ ሽሪምፕ ብቻ ህይወቱን ለአደጋ ለማጋለጥ በቂ ነበር። ይህንን ማን ሊጽፈው ይችላል? ማን እንዲጨካኝ ሊሆን ይችላል? ልክ በልጇ የሰርግ ቀን የቺዲማን እጅ ጨመቀችው። ትናንሽ ጣቶቹ በእሷ እጅ ውስጥ ሲንቀጠቀጡ ተሰማት። በዙሪያዋ ካሉ ሰዎች ለሚመጣው የድንጋጤ እይታ ግድ ሳይሰጣት በድንገት ቆመች። በአቅራቢያቸው የነበሩት አረጋዊ ባልና ሚስት ማውራታቸውን አቁመው በጭንቀት ተመለከቷት። ቺዲማንን ብትለቀው የሚጠፋ ይመስል በሙሉ ኃይሉ አቀፈችው። ሳቁና ሙዚቃው ቀጠለ። ለሷ ግን ሁሉም ነገር ከባድና የሚያፍን ዝምታ ሆኖ ነበር። የሌላ ጊዜ ትውስቶች አይምሮዋን አጥለቀለቁት። ካለችበት ከሚያብረቀርቀው የሰርግ አዳራሽ አውጥተው ቤተሰቧ ሙሉ ወደ ነበረባቸው ወደ እነዛ ዓመታት መለሷት። አንድ ጊዜ የልጇ ቤት ሁልጊዜ በሳቅ የተሞላ ይሆናል ብላ ታስብ ነበር። ነገር ግን ህይወት ልክ እንደ ድንገተኛ የንፋስ ሽውታ ያንን የደስታ ነበልባል አጠፋችው። እናም በፍጹም የማይድኑ ጠባሳዎችን ትቶላት ሄደ። ኤፊን የመጀመሪያዋን ምራቷን ጎህ ሲቀድ በመስኮት በኩል እንደሚገባው የጧት የፀሐይ ብርሃን አድርጋ ታስታውሳታለች። ፈገግታዋ ሩህሩህና ሞቅ ያለ ነበር። ሁልጊዜ የእውነተኛ ሴት ልጅ እቅፍ ውስጥ እንዳለች እንዲሰማት ታደርግ ነበር። ኤፊ በፍጹም ድምጿን ከፍ አታደርግም። እሷን የሚያሳስቧትን ነገሮችም አታደርግም። እሷ ልክ በማየት ብቻ ሰላም እንዲሰማ ከሚያደርጉ ሰዎች አንዷ ነበረች። ገና መራመድ የጀመረው የቺዲማ ሳቅ በቀለም ያሸበረቀ የጎማ ኳስ እያሳደደ በቢሮ ውስጥ ሲያስተጋባ በሌጎስ ዳርቻ ወደሚገኘው የኦላን ሪዋጆና የኤፊ ትንሽ ቤት የምትደርስባቸውን እነዚያን በጣም ነፋሻማ ከሰዓቶች አሁንም ድረስ ታስታውሳለች። ኤፊ በበረንዳው ላይ ከአዲስ አትክልቶች ጋር ትሆናለች። ልጇን ስትመለከት ፈገግ ትላለች። እማዬ፣ ማማ ኦላን ሪዋጁ የሰራውትን ሾርባ ቅመሹ፣ እንዴት እንደሚጣፍጥ እይ ትላት ነበር። ሞቅ ያለውን ሳህን በፊቷ ስታስቀምጥ ድምጿ በኩራት ተሞልቶ ነበር። እሷ እዚያ ተቀምጣ እየበላች ስለ ቀላል ነገሮች ከሷ ጋር ታወራ ነበር። ቺዲማ ደግሞ ወለሉ ላይ እየዳኸ የድሮ አሻንጉሊት መኪናውን ይዞ ይጫወት ነበር። ነገር ግን በጣም ቆንጆና ደግሞ በጣም የሚያሳምመው ትውስታ ቺዲማ በጣም የታመመበት ምሽት ነው። በጣም ከፍተኛ ትኩሳት ነበረው።
ትንሹ ሰውነቱ ይቃጠል ነበር። እናም አይኖቹ ለማልቀስ እንኳን ጥንካሬ አጡ በጭንቀት ይከፈቱ ነበር። እንባዋ በጉንጮቿ ላይ በዝምታ እየፈሰሰ ኤፊ አቅፋው ነበር። እማዬ በጣም ፈርቻለሁ ብላ በሹክሹክታ ተናገረች። ድምጿ እየተንቀጠቀጠ ነበር። እሷን ለማረጋጋት እየሞከረች ግንባሩ ላይ እርጥብ ጨርቆችን በማፈራረቅ እያደረገች አጠገቧ ተቀመጠች። አይዞሽ የኔ ልጁ ጠንካራ ነው፣ ደህና ይሆናል። ነገር ግን በውስጧ ጭንቀቱ እንደ ድንጋይ ከበዳት። ቺዲማ ትኩሳቱ በመጨረሻም ወርዶ በእናቱ እቅፍ ውስጥ እስኪተኛ ድረስ የመጀመሪያዋ የፀሐይ ጨረር እስኪወጣና ጎህ እስኪቀድ ድረስ ከኤፊ ጋር አደረች። ኤፊም ወደ እሷ ዞረች። አይኖቿ ቀልተው ነበር፣ ግን ትንሽ ፈገግታ ነበራት። አመሰግናለሁ እማዬ፣ ያላንቺ በዚያ ሰዓት ምን እንደማደርግ አላውቅም ነበር። እሷም ሁል ጊዜ ለሷና ለቺዲማ እዚያ እንደምትገኝ ልትነግራት እንደፈለገች ሁሉ እጇን አጥብቃ ይዛ ጨመቀችው። ይህች ትንሽ ቤተሰብ ልክ እንደማያልቅ ዘፈን ለዘላለም ደስተኛ ትሆናለች ብላ አስባ ነበር። ነገር ግን በዚያ አንድ መጥፎ ከሰዓት በኋላ ሁሉም ነገር ፈራረሰ። ኩሽና ውስጥ ዕቃ እያጠበች ሳለ ስልኩ ጮኸ። የፖሊስ መኮንን ቀዝቃዛ ድምፅ በመስመሩ በኩል መጣ። ወይዘሮ አዱን አደጋ መከሰቱን ስንገልጽሎት በታላቅ ሐዘን ነው። አረፍተ ነገሩን እንዴት ሰምታ እንደጨረሰችው አታስታውስም። እጆቿ በጣም ይንቀጠቀጡ ስለነበር ሳህኑ ወለሉ ላይ ወድቆ እንደተሰበረ ብቻ ታስታውሳለች። ከከተማው ውጪ ባለው አውራ ጎዳና ላይ ቁጥጥር ያጣ መኪናዋን ስለመታው ኤፊ በቅስፈት ተለየች። ዓለም በፊቷ ሲፈራርስ እየተሰማት እዚያው ደርቃ ቀረች። የኤፊ የቀብር ስነ ስርዓት ሰማዩም ለሷ የሚያለቅስ ይመስል ዶፍ ዝናብ በሚዘንብበት ቀን ነበር። ያኔ የ4 ዓመት ልጅ ብቻ የነበረው ቺዲማ በንጹህ አይኖቹ ሁሉንም ሰው ግራ ተጋብቶ እየተመለከተ ነበር። ምን እየተፈጠረ እንዳለ ሳይረዳ በቅፎ ውስጥ ነበር። አያቴ እማዬ የት ናት? አያቴ እማዬ የት ናት? ብሎ ጠየቃት። እንባዋን እየዋጠች አጥብቃ አቀፈችውና በሹክሹክታ እናትህ በጣም ቆንጆ ቦታ ሄዳለች የኔ ፍቅር አለችው። ግን በውስጧ ተሰብራ ነበር። ልጇ ኦላን ሪዋጁ ከሳጥኑ ፊት ለፊት ተዝለፍልፎ ወደቀ። ትከሻው ይንቀጠቀጥ ነበር እና አንዲትም ቃል መናገር አልቻለም። ጠንካራ ለመሆን እየሞከረ እንደሆነ ታውቅ ነበር። ነገር ግን እይታው ባዶ ነበር። ልክ የነፍሱ አካል ከኤፊ ጋር እንደሄደ ሁሉ ነበር። ከዚህ አደጋ በኋላ ኦላን ሪዋጁ ሙሉ በሙሉ ተለወጠ። ራሱን በስራ ውስጥ ቀበረ። በጣም ማልዶ ከቤት ይወጣና ቺዲማ ሲተኛ ይመለስ ነበር። እሱን እየሸሸ እንደሆነ በልቡ ውስጥ ያለውን ያንን ግዙፍ ባዶነት ማለቂያ በሌላቸው የሥራ ቀናት ለመሙላት እየሞከረ እንደሆነ እናቱ ተረድታ ነበር። ነገር ግን ቺዲማ ምስኪኑ ልጅ በከፍተኛ ሁኔታ ተጎዳ። ንግግሩን ቀነሰ። እናቱን የሚመልስ ተአምር እንደሚጠብቅ ሁሉ እይታው ብዙ ጊዜ ያዘነ ነበር። እሷ ብቸኛ ደጋፊ ሆነች። በየማለዳው ወደ ትምህርት ቤት ተወስደው ነበር። እናም በየምሽቱ አልጋው አጠገብ ትቀመጥ ነበር። አያቴ ስለ እናቴ ታሪክ ንገሪኝ ብሎ ብዙ ጊዜ ይጠይቃት ነበር። እሷም ኤፊ እንዲተኛ እንዴት ትዘምርለት እንደነበረ በታፈነ ድምፅ ትነግረው ነበር። እናቱ የሚወደውን ጣፋጭ ምግብ ለማዘጋጀት እንዴት ፍራፍሬውን በትናንሽ ቁርጥራጮች ትቆርጥለት እንደነበር ትነግረዋለች። እያንዳንዱ ታሪክ የኤፊን ምስል በቺዲማ አይምሮና በልቦ ውስጥ በህይወት ለማቆየት የሚደረግ ሙከራ ነበር። ቼኖዱ የማደጎ ልጇ የእነዚያ ቀናት አስፈላጊ አካል ሆነች። በሞቀ ልቧና በሰለጠኑ እጆቿ የቀለም መጽሐፎችን ወይም ራሷ የጋገረቻቸውን ትናንሽ ምግቦች ይዛ ብዙ ጊዜ ወደ ቤት ትመጣ ነበር። ቼኖዱም ቺዲማን ልክ እንደገዛ ትንሽ ወንድሟ ተወደውና ትንከባከበው ነበር። ትሸከመው፣ ማንበብ ታስተምረው፣ ወይም ለሰዓታት ከሱ ጋር በጠረጴዛው ላይ ተቀምጣ ባልሰለጠኑ ስዕሎች ትረዳው ነበር። ቺዲማ ያንተ ቤት ከኔ ይልቅ ቆንጆ ሆኗል ትለው ነበር፣ እንደ ደውል ባለ ጥርት ባለ ድምጿ እየሳቀች። ነገር ግን አንዳንዴ ቺኔዱም ኦላን ሪዋጁ ከረጅም የሥራ ቀን በኋላ በዝምታ ወደ ቤት ሲገባ ትመለከተው ነበር። ከቀላል ወንድማማችነት ፍቅር በላይ የሆነ ነገር የያዘ ጥልቅ እይታ ነበር። አየችው፣ ግን ደግሞ ምንም ነገር ላለመናገር ወሰነች። ምናልባት ጉዳዩን ካነሳችሁ ከቤተሰባቸው የተረፈውን ደካማ መረጋጋት ሰብራለሁ ብላ ፈርታ ይሆናል። የኦላን ሪዋጁ ቤት ቀስ በቀስ ከሳቅ ባዶ ሆነ። ነገር ግን ለቼኖዱና ለቺዲማ ምስጋና ይግባውና የቤተሰቡ ነበልባል ምንም እንኳን ደካማ ቢሆንም እንዳበራ ቀጠለ። ያ ነበልባል እንዳይጠፋ
የምትችለውን ሁሉ አደረገች። ነገር ግን በልቧ ጥልቀት ውስጥ ሁለቱም ኦላን ሪዋጆና እሷ በፍጹም ባልዳኑ ቁስሎች ውስጥ እንደሚኖሩ ታውቅ ነበር። ቺዲማ ሲተኛ ባየች ቁጥር በትንሽ ፊቱ ላይ የኤፊን ገጽታ ታይ ነበር እና ልቧ እንደገና ይታመማል። የዚያ ከሰዓት በኋላ ትውስታ አሁንም ጊዜ እንዳላለፈ ሁሉ በአይምሯ ውስጥ ግልጽ ነው። በተቀላቀለ ስሜት በተሞላ ልብ በጓሮ ውስጥ የአእዋፍ ዝማሬ እያዳመጠች በትንሿ ሳሎን ውስጥ ተቀምጣ ነበር። ልጇ ኦላን ሪዋጆ ኦሉዋፊሚን ሊያስተዋውቃት ወደ ቤት ሊያመጣት ነበር። ልቧን ለመክፈት ሞከረች። ይህችን ወጣት ሴት ከብዙ ስቃይ በኋላ ልጇ እንደገና ደስታን እንዲያገኝ በምትፈልግ እናት አይን ለማየት ሞከረች። ነገር ግን በውስጧ ልክ እንዳንቀጠቀጣት ቀዝቃዛ ንፋስ ያለ የመረበሽ ስሜት ሊወገድላት አልቻለም። በዛ ከሰዓት በኋላ ኦላን ሪዋጆ ከተለመደው ዘግይቶ ደረሰ። በሩ ሲከፈት ሰምታ ቺዲማ በጣም የሚወደውን የሩዝ ምግብ በኩሽና ውስጥ እያዘጋጀች ነበር። ኦላን ሪዋጆ በፊቱ ላይ የሆነ እንግዳ የሆነ ብርሃን ይዞ ገባ። አይኖቹ በወጣትነቱ ስለ ኤፊ በማይደበቅ ፍቅር ሲያወራ እንደነበረው ሁሉ በርተዋል። እማዬ አላት። በበሩ ፍሬም ላይ ተደግፎ ነበር። አንድ ሰው ላስተዋውቅሽ እፈልጋለሁ። የምታደርገውን አቁማ ተመለከተችው። ትንሽ የመረበሽ ስሜት ተሰምቷት ነበር። ልዩ ሰው ብላ ጠየቀች። ድምጿን ረጋ ለማድረግ ሞከረች። ኦላን ሪዋጆ ከረጅም ጊዜ በኋላ ያላየችውን ፈገግታ ፈገግ ሲል ተመለከተች። አሁን በጣም ተወጃታለሽ አለ በልበ ሙሉነት። እሷም አንገቷን ነቀነቀች። በውስጧ ማደግ የጀመረውን ጭንቀት ለመደበቅ እየሞከረች እጆቿን በአፕሮኗ ላይ ጠረገች። ከኤፊ በኋላ ማንም ሰው እሷ የተወቹን ባዶነት ሊሞላ እንደሚችል እርግጠኛ አልነበረችም። ለኦላን ሪዋጆ ብቻ ሳይሆን ለቺዲማ እና ለሷም። በዚያ ምሽት ኦሉዋፊሚ መጣች። በሚያምር ቀላል ሰማያዊ ልብስ ወደ ቤቱ ገባች። ጸጉሯ ፊቷን በሚያዋስኑ ሞገዶች በሚያምር ሁኔታ ተሰርቷል እና ከንፈሮቿም ለስላሳ ቀይ ሊፕስቲክ ተቀብተዋል። ያ ፈገግታ ማንንም ለማስደሰት እንደተለማመደችበት ሁሉ ማራኪ እንደነበር መናገር አለባት። ያ ፈገግታ ደስ የሚል ቀለል ያለ ፈገግታ። ስላገኘሁት ደስ ብሎኛል ወይዘሮ አዱን አለች በሚጣፍጥ ድምጽ። ጭንቅላቷን በትንሹ ዝቅ አድርጋ ነበር። ስላገኘሁት በጣም ደስ ብሎኛል ወይዘሮ አዱን አለች በሚጣፍጥ ድምጽ፣ ጭንቅላቷን በትንሹ ዝቅ አድርጋ። እሷም ፈገግታዋን መለሰችላት። ወደ ውስጥ ጋበዘቻት እና አንድ ኩባያ ትኩስ መዓዛ ያለው ሻይ አቀረበችላት። ቤታችሁ በጣም ያምራል አለች ኦሉዋፊሚ አይኖቿን በግድግዳው ላይ የተሰቀሉትን የቤተሰብ ፎቶዎች ሲቃኙ። እዚያም ኤፊ በጣም ትንሽ የሆነውን ቺዲማን አቅፋ የሚያሳይ ፎቶ ነበር። እሷም አንገቷን ነቀነቀችና አመሰገነቻት። ነገር ግን የኦሉዋፊሚ አይኖች ከምትፈልገው በላይ በዚያ ፎቶ ላይ ረዘም ላለ ጊዜ ቆዩ እና ያ ደስ እንዳላት እርግጠኛ አልነበረችም። እራቱን የምትችለውን ያህል ወዳጃዊ ለማድረግ በሞከረችበት ድባብ ቀጠለ። ከሰዓት በኋላ ያዘጋጀቻቸውን ምግቦች በጠረጴዛው ላይ አቀረበች። በለሰለሰ ዶሮ የተቀመመ ሩዝ፣ በቅመም ሶስ የተጠበሰ ሙዝ እና የማንጎ ሰላጣ፣ የቺዲማ ተወዳጅ ምግብ። ኦላን ሪዋጆ ከኦሉዋፊሚ አጠገብ ተቀመጠ። አይኖቹ ከሷ ላይ አይነቀሉም ነበር። ደስታው በእያንዳንዱ እንቅስቃሴው ላይ ይታይ ነበር። እማዬ ኦሉዋፊሚ በእኔ ኩባንያ ውስጥ በማርኬቲንግ ስራ ላይ ነው ያለችው። የምትሰራው ስራ ላይ በጣም ጎበዝ ናት አለ። ድምፁ በኩራት ተሞልቶ ነበር። ኦሉዋፊሚም ፈገግ አለች። በረቀቀ ግን በተሰላ እንቅስቃሴ ጥቂት ሩዝ አቀረበች። ወይዘሮ አዱን ይህ በጣም ጣፋጭ ነው፣ እንዴት እንደሚሰራ መማር አለብኝ አለች። ወዳጃዊ እይታ እየሰጠች ነበር። እሷም ፈገግ ብላ በአክብሮት መለሰች። ነገር ግን ትንሽ የውስጡ አካል እንደተረበሸ ቀረ። የምትናገርበት መንገድ፣ የምትስቅበት መንገድ በጣም በጥሩ ሁኔታ የተዘጋጀ ድራማ እያየች ያህል እንዲሰማት የሚያደርግ ነገር ነበረው። የልጅ ልጇ ቺዲማ በጠረጴዛው ራስ ላይ ተቀምጦ ነበር። በሚገርም ሁኔታ ዝም ብሏል። እሱ አብዛኛውን ጊዜ በዚያ ምሽት ስለ ትምህርት ቤት ማውራት የማይሰለቸው፣ አንድ ጊዜም ጭንቅላቱን ሳያነሳ ምግቡን ብቻ ይመለከት ነበር። ከደህንነቱ የተጠበቀ ጥግ ለመደበቅ እየሞከረ እንዳለ ሁሉ ከኦሉዋፊሚ እይታ እንደሚሸሽ አስተዋለች። ኦሉዋፊሚ ዘንበል ብላ ከቦርሷ ቸኮሌት አውጥታ በሚያበራ ፈገግታ በቺዲማ ፊት አስቀመጠችው። ይሄ ላንተ ነው፣ በጣም ይጣፍጣል አለች፣ ልታሸንፈው እንደምትሞክር ሁሉ በሚጣፍጥ ድምጽ። ነገር ግን ቺዲማ ሳይንቀሳቀስ ቀረ። ትናንሽ እጆቹ የራት ዕቃዎቹን
ጨምቀው ይዘው ነበር እና ከዚያም ቸኮሌቱን ሳይነካ በቀላሉ ፊቱን አዞረ። በአይኖቹ ውስጥ የፍርሃት ነጸብራቅ አየች እና ልቧ የሚሸማቀቅ መሰላት። ኦላን ራጁ ልጁን ሊቆጣው ፊቱን አጨማደደ። ቺዲማ ምን ሆነሃል? ኦልዋፋሚ እኮ ቸኮሌት እየሰጠች ነው። እሷን በፍጥነት ጣልቃ ገባች። ምንም አይደል፣ ምናልባት ትንሽ ደክሞት ይሆናል። ኦላን ራጁ ተነፈሰ። ግን ሌላ ምንም ሳይል ድባቡን ለማቅለል እንደሚፈልግ ሁሉ ለኦልዋፋሚ ተጨማሪ ወይን ለመቅዳት ዞረ። የማደጎ ልጇ ቼኖዱም በራቱ ላይ ነበረች። ከሷ ማዶ ተቀምጣ በዝምታ ትበላ ነበር። ነገር ግን ኦልዋፋሚ የኦላን ራጁን እጅ ከጠረጴዛው ስር ስትይዘው የቼኖዱም እይታ እንዴት እንደጠቆረ አስተዋለች። ቼኖዱም ሁልጊዜም በጣም ስሜታዊ ናት እና ኦላን ራጁን እንደ ወንድም እንደምትወደው ታውቃለች። ነገር ግን አንዳንዴ ያ ስሜት ጥልቅ ይሆንና ትገረማለች። ኦልዋፋሚ የኦላን ራጁን እጅ ስትይዝ የቼኖዱም እጅ በብርጭቆ ላይ ቆመ እና ጣቶቿ ትንሽ ሲጠብቁ አየች። ምንም አልተናገረችም። ጭንቅላቷን ደፍታ መብላቷን ብቻ ቀጠለች። ነገር ግን ያ ዝምታ ከማንኛውም ቃላት የከበደ ነበር። ልትጠይቃት ፈለገች። ምን እያሳዘናት እንደሆነ ለመረዳት ፈለገች። ነገር ግን ትክክለኛው ጊዜ አሁን እንዳልሆነ ታውቃለች። ከራት በኋላ ኦልዋፋሚ ምንም እንኳን እሷ ብዙ ጊዜ እምቢ ብትልም እቃዎቹን ለማጠብ አጥብቃ ጠየቀች። ወይዘሮ አዱን እባክዎን ይረፉ አለች። እሷም ሳትወድ ተስማማችና ወደ ኩሽናው ስትገባ እጆቿን ስትጠቀልልና እያጸዳች ደስ የሚል ዜማን ስታንጎራጉር ተመለከተቻት። ሁሉንም ነገር እንከን በሌለው ሁኔታ አደረገች። እቃዎቹ በስርዓት ተቀምጧል እና ሲንኩም ያብረቀርቅ ነበር። ላፍታ ይህች ልጅ በጣም አሳቢ ትመስላለች ብላ አሰበች። ነገር ግን ከዚያ ወደ ሳሎን ስትወጣ ቺዲማ ተቀምጦ በትናንሽ እጆቹ እርሳስ ጨብጦ ሲቀባ አየችው። ኦልዋፋሚ ቀርባ አጠገቡ ተቀመጠችና አሞካሸችው። ዋው በጣም የሚያምር ስዕል ነው፣ ምንድነው? ነገር ግን ቺዲማ ወዲያውኑ እርሳሱን ለቀቀውና ልክ እንደ ስጋት ቆጥሮት በመጠራጠር እይታ ወደ ኋላ ተጠጋ። ኦልዋፋሚ እሷን ተመልክታ ግራ የሚያጋባውን ቅስፈት ለመሸፈን በሚመስል ሁኔታ በፍጥነት ፈገግ አለች። አይናፋር ልጅ ነው አለች በዚያው በሚጣፍጥ ድምጽ። ነገር ግን በአይኖቿ ውስጥ እንግዳ የሆነ ነገር ሲያንጸባርቅ አየች። ኦላን ራጁ በበኩሉ ምንም ያልተለመደ ነገር ያስተዋለ አይመስልም ነበር። ተጨማሪ ወይን በማቅረብ ከስራ አስቂኝ ታሪኮችን በመናገርና ኦልዋፋሚ ቀልድ በተናገረች ቁጥር ጮክ ብሎ በመሳቅ ተጠምዶ ነበር። ተውውቁ ልጇ ሙሉ በሙሉ ተደስቶ በሩ ላይ ኦልዋፋሚን ሲሸኛት አይኖቹ በዓለም ላይ ሌላ ማንም እንደሌለ ሁሉ በሷ ላይ ተተክለው ተጠናቀቀ። እሷም የሆነው ነገር ትክክል እንዳልሆነ ሁሉ በልቧ ውስጥ የሆነ እንግዳ ስሜት እየተሰማት ሲሄዱ እያየቻቸው እዚያው ቆመች። ጊዜ አለፈና ኦልዋፋሚ ቀስ በቀስ የህይወታቸው አካል ሆነች። አንድ ቅዳሜ ጧት ደማቁ የሌጎስ ፀሐይ በመስኮቶች በኩል ሳሎኑን ሲያጥለቀልቀው እሷ ሻርፕ እየጠለፈች ሳለ ኦልዋፋሚ ከጆሮ እስከ ጆሮ እየሳቀች መጣች። ወይዘሮ አዱን ዛሬ ቺዲማን ወደ ፓርክ ልወስደው ፈልጋለሁ፣ ይቻላል? ብላ ጠየቀች። ድምጿ በጉጉት የተሞላ ነበር። ወለሉ ላይ በእንጨት ብሎኮች እየተጫወተ የነበረውን ቺዲማንን ተመለከተች። ፊቱ ምንም ስሜት አይታይበትም። እንደሚወደው እርግጠኛ ነኝ ብላ መለሰች። ፈገግታ ለማሳየት እየሞከረች ነበር። በውስጧ ግን ትንሽ ጥርጣሬ ተሰምቷታል። ኦላን ራጁ ወደ ስራ ሄዶ ነበር እና ምናልባት ንጹህ አየር ለቺዲማ ጥሩ ይሆናል ብላ አሰበች። ኦልዋፋሚ የቺዲን እጅ ይዛ ወደ በሩ መራችው። ወይዘሮ አዱን በልቧ ውስጥ እንግዳ የሆነ ከባድነት እየተሰማት ሲሄዱ ተመለከተቻቸው። ሲመለሱ ኦልዋፋሚ በአሸናፊነት ፈገግታ ገባች። በጣም ተደስቷል። በስላይድ ላይ መውረዱን አላቆመም ነበር እና ሌላ አይስክሬምም እንኳን ጠይቋል ስትል ተናገረች። ድምጿ በደስታ ተሞልቷል። ነገር ግን ወይዘሮ አዱን ቺዲማን ስትመለከተው በዚያው ጧት ራሷ በተኮሰችው ሰማያዊ ልብስ ላይ አንዳንድ የደረቀ አፈር እድፍ እንዳለ አየች። ስለወጣበት ሁኔታ አንዲት ቃል ሳይናገር አሻንጉሊት መኪናውን በእጁ ይዞ ዝም ብሎ ነበር። ደስ አለህ ልጄ ብላ ጠየቀችው። ጸጉሩን ለማሻሸት አጎንብሳ ነበር። እሱ ግን እያየ ወደ ሌላ ቦታ ዞር ብሎ በትንሹ አንገቱን ነቀነቀ። ለምን እንደዚህ ዝም እንዳለ ለማወቅ ተጨማሪ ልትጠይቀው ፈለገች። ነገር ግን ኦልዋፋሚ እንደ ሁል ጊዜው በሚጣፍጥ ድምጿ ጣልቃ ገባች። ወይዘሮ አዱን ቀድሞውኑ እንደሚወደው ነግሬውታለሁ። በጣም ነው ደስ ያለው
እሷም አንገቷን ነቀነቀች። ነገር ግን በውስጧ የጥርጣሬ እንቆቅልሽ ትንሽ ክፍል መፍጠር ጀመረ። በሌላ አጋጣሚ ኦላን ሯጁ ስራ ላይ እያለ ኦሏፋሚ ያለ ቅድመ ሁኔታ መጣች። ለምሳ የሚሆን ምግብ በኩሽና ውስጥ እያዘጋጀች ሳለ ሳሎን ውስጥ ቺዲማን ስታናግረው ሰማች። መጀመሪያ ላይ ድምጿ ለስላሳ ነበር። ነገር ግን በድንገት አንድ ሸካራ አረፍተ ነገር ሰማች። ዝም ብለህ ተቀመጥ ቺዲማ፣ አትበጥብጥ። አሁን እኮ ትልቅ ልጅ ነህ፣ ግን አሁንም እንደ ሕፃን ነው የምትሆነው። የምትከትፋቸውን አትክልቶች በእጇ ላይ እንደያዘች ቆመች እና ብርድ በመላ ሰውነቷ ውስጥ ሲያልፍ ተሰማት። ወይዘሮ አዱን ከኩሽናው ወጣች። እናም ወዲያውኑ ኦሏፋሚ ምንም እንዳልተፈጠረ ሁሉ ድምጿን በመቀየር በጣም ጣፋጭ ሆነች። የኛ ቺዲማ በጣም ጎበዝ ነው፣ የገነባውን ረጅሙን ግንብ ይመልከቱ አለች። ልጁ እየተጫወተባቸው የነበሩትን የእንጨት ብሎኮች በሚያበራ ፈገግታ እያመላከተች። ነገር ግን ቺዲማ ከንፈሮቹን አጣብቆ እርዳታ እንደሚጠይቅ ሁሉ ወይዘሮ አዳናን ተመለከታት። እሷም ፈገግ ለማለት ሞከረችና አዎን በጣም ጎበዝ ነው አለች። ነገር ግን በውስጧ አለመረጋጋቱ ልክ እንደ ትንሽ እሾህ ልቧን እንደሚወጋው ማደግ ጀመረ። ራሷን ለማረጋጋት ሞከረች። በእርግጠኝነት ልጆችን አትለምድም ይሆናል። ወይዘሮ አዳና ራሷን ለማረጋጋት ሞከረች። በእርግጠኝነት ልጆችን አትለምድም ይሆናል። ማንኛውም ሰው መጀመሪያ ላይ ትንሽ ይቸገራል። ልጆች ሁልጊዜም አዲስ ነገር አላቸው። የቺዲማ 7ኛ ዓመት ልደት በፍጹም የማትረሳው ትውስታ ነው። የማደጎ ልጇ ቼኖዱም ጧቱን ሙሉ የቸኮሌት ኬክ ስትጋግር አሳለፈች። ኬኩን ይዛ መጣ ሻማዎቹ በርተው በጠረጴዛው ላይ ስታስቀምጠው ቺዲማ በደስታ ጮኸ። አይኖቹ በወራት ውስጥ ለመጀመሪያ ጊዜ በሩ። አክስቴ ቼኖዱም ይህ የኔ ተወዳጅ ኬክ ነው ብሎ እየጮኸ ሊያቅፋት ወደሷ ሮጠ። እሷም ፈገግ አለች። ጸጉሩን አሻሸችውና በፍቅር ለአንተ ነው የሰራሁት ብዙ ብላሽ የኔ ፍቅር አለችው። ወይዘሮ አዳና የቤተሰቡ ነበልባል እንደገና እንደበራ እየተሰማት በሞቀ ልብ ተመለከተቻቸው። ኦሏፋሚም እዚያ ነበረች። ነገር ግን የዛለ ፈገግታን ይዛ ጥግ ላይ በግዳጅ ብቻ አጨበጨበች። ለቺዲማ የነበራት ብቸኛ ስጦታ በትከሻው ላይ ግድ የለሽ የሆነ መታ መታ ማድረግና መልካም ልደት የሚል ብቻ ነበር። ቺዲማ እይቷን በመሸሽ ትንሽ ሲሸማቀቅ አየች እና ልቧ እንደገና መታ። የሆነ ነገር ማለት ፈለገች፣ ግን ከመጠን በላይ ጣልቃ ላለመግባት ለራሷ በመናገር ዝም አለች። ሌላ ጊዜ ኦላን ሯጁ ኦሎፊሚንና ቺዲማን ወደ ገበያ ወሰዳቸው። ወይዘሮ አዳና ቤት ቀረች። ነገር ግን ሲመለሱ ኦሏፋሚ በተበሳጨ ቃና ስታማርር ሰማች። ቺዲማ በካውንተሩ ላይ ሙሉ የከረሜላ ከረጢት ጣለ እና እኔ መክፈል ነበረብኝ። ምን አይነት የማይረባ ልጅ ነው? ኦላን ሯጁ ፊቱን አጨማደደና ልጁን ሊቆጣው ዞረ። ቺዲማ አሁን ትልቅ ልጅ ነህ፣ የበለጠ ጥንቃቄ ማድረግ አለብህ። ቺዲማ እጆቹን አጣምሮ ጭንቅላቱን ሲደፋ አየችው እና አይኖቹ እርዳታ እንደሚጠይቅ ሁሉ የሷን አይኖች ፈለጉ። በፍጥነት ቀርባ እጇን በትከሻው ላይ አደረገች። ነገር ግን በውስጧ ኦሏፋሚ ለምን በልጁ ላይ በቀላሉ እንደምትቆጣ ከማሰብ አልተቆጠበችም። ለምን እንደ ኤፊ ሩሩህ መሆን አልቻለችም? አንድ ከሰዓት በኋላ ቺዲማን ከትምህርት ቤት ልትወስደው ስትሄድ መምህሩ ለብቻዋ ወስደው ዝቅ ባለ ግን በሚያስብ ድምጽ እንዲህ አሏት። ወይዘሮ አዱን ሰሞኑን ቺዲማ ንግግር ቀንሷል እና በጣም የተገለለ ይመስላል። ቤት ውስጥ የሆነ የተፈጠረ ነገር አለ እንዴ? እሷም ደነገጠች፣ ግን ነገሩን ለማቅለል ሞከረች። ወደ ቤት በሚወስደው መንገድ ላይ ቺዲማ ቀሚሷን ጎትቶ በሚንቀጠቀጥ ድምጽ አያቴ ከኦሎፋሚ ጋር ወደ ቤት መሄድ አልፈልግም አላት። ቆመችና ልቧ እየተጨነቀ ጥርት ወዳሉት አይኖቹ ለመመልከት ተንበረከከች። ለምን እንዲህ ትላለህ የኔ ፍቅር? ኦሎፋሚ እኮ ትወድሃለች አለችው። ነገር ግን ተሳስታ እንደነበር አወቀች። ቺዲማ በጽኑ እይታ ጭንቅላቱን ነቀነቀ። አይ አያቴ አትወደኝም። ጸጉሩን አሻሸችው። እሱን ለማረጋጋት እየሞከረች ነበር። ነገር ግን በውስጧ እውነቱን እየተናገረ እንደሆነ መካድ አልቻለችም። በአቅራቢያው የነበረችው ቺኔዱ ሁሉንም ነገር ሰምታ ነበር። በዝምታ ፊቷን አዞረች። ትከሻዋ ልክ ትንፋሽ እንደሚያዝ ሁሉ በትንሹ ሲንቀሳቀስ አየች። እነዚያ ሁሉ የተበታተኑ ቁርጥራጮች፣ እነዚያ ሁሉ ትናንሽ ምልክቶች አይታቸው ነበር። ነገር ግን ችላ ለማለት መርጣ ነበር። እናም የልጇ የሰርግ ቀን ደረሰ። በዚያ ከሰዓት በኋላ የአቡጃ ወርቃማ ፀሐይ በትላልቅ መስኮቶች በኩል እየገባ
የልጇን የደስታ ቀን ለማክበር እንደሚፈልግ ሁሉ የዝግጅት አዳራሹን በሚያበራ ብርሃን አጥለቅልቆት ነበር። በጠረጴዛ ቁጥር 8 ላይ ከልጅ ልጇ ቺዲማና ከማደጉ ልጇ ቼኖዱም አጠገብ ተቀምጣ ነበር። ኦሏፋሚ በሚያብረቀርቅ የሰርግ ልብሷ በአዳራሹ ጥግ ላይ መሳቋን ቀጠለች። በዓለም ላይ ምንም የሚያሳስባት ነገር እንደሌለ ሁሉ ብርጭቆዋን አንስታ ከአንድ እንግዳ ጋር ቶስት ታደርጋለች። ኦላን ረዋጁ ይህ የህይወቱ ደስተኛ ቀን መሆኑን ለማረጋገጥ በሚመስል የሚያበራ ፈገግታ ከስራ ባልደረቦቹ ጋር ፎቶ በመነሳት ተጠምዶ ነበር። ወረቀቱን አጥብቃ ጨመቀችው። ቆዳዋን ሲያቃጥላት ተሰማት። ቺዲማ ከራሷ ህይወት በላይ የምትወደው የልጅ ልጇ ልክ በአባቱ ሰርግ ቀን የክፉ ሴራ ሰለባ ሊሆን ምንም አልቀረውም ነበር። ከቺዲማ አጠገብ ተቀምጣ ወደ ነበረችው የማደጎ ልጇ ቼኖዱም ዞረች። ቼኖዱም የሷን ገጽታ ስታይ አይኖቿ በጭንቀት ተሞሉ። ቺዲማን ጠብቂው እባክሽን አለች። በድምጿ ውስጥ ያለውን መንቀጥቀጥ መደበቅ እንደማትችል ብታውቅም ረጋ ብላ ለመቆየት እየሞከረች ነበር። ቼኖዱም አንገቷን ነቀነቀች። ቺዲማን ወደሷ አስጠግታ ልክ እንደ መከላከያ ጋሻ አጥብቃ አቀፈችው። ወዴት እየሄድሽ ነው ስትል በዝቅተኛ ግን ደግሞ በጭንቀት በተሞላ ድምጽ ጠየቀቻት። ወይዘሮ አዳናም ቀጥሎ ምን እንደምታደርግ እንኳን ስለማታውቅ መልስ ሳትስት ጭንቅላቷን ብቻ ነቀነቀች። እግሮቿ ከብደው ነገር ግን ልቧ እንድትንቀሳቀስ እየገፋት በፍጥነት ወደ ኮሪደሩ ወጣች። ከበሩ አጠገብ አንድ ቡድን አስተናጋጆች ሲያወሩ አየች። ሳቃቸው በውስጧ እየተቀጣጠለ ካለው ማዕበል ጋር የሚቃረን የሚያም ድምጽ ነበረው። ምግብ ወደ ጠረጴዛቸው ደጋግሞ ያመጣውን ወጣት አወቀችው። ደግ ፊትና ወዳጃዊ ፈገግታ ነበረው። ነገር ግን በዚያ ቅስፈት እሷ ስለዚያ ማሰብ አትችልም። ቀጥታ ወደሱ ሄደች። ወረቀቱን ፊቱ ላይ ያሳየችውና በጠንካራ ድምጽ ይህንን ወረቀት ማን እንደላከው ታውቃለህ ስትል ጠየቀችው። ወጣቱም ወረቀቱን ተመለከተና ፊቱ ወዲያውኑ ተለወጠ። ያ ግዴለሽ ፈገግታው ወደ ድንጋጤ ተቀየረ። አምላኬ ሆይ ይሄ የኔ ወረቀት ነው ሲል ተንተባተበ። ልክ ከሷ ሊነጥቀው እንደሚፈልግ ሁሉ እጆቹ እየተንቀጠቀጡ ነበር። አንዲት ሴት ሰጠችኝ እና ትሪውን ሲሸከም በስህተት ጣልኩት። ቃላቶቹ በግራ መጋባት ውስጥ እንዳለ የብርሃን ጨረር ነበሩ። ነገር ግን ይበልጥ አበሳጯት። ማን ነው የሰጠ ስትል አጥብቃ ጠየቀች። ቁጣዋን ሙሉ በሙሉ ለመቆጣጠር እየሞከረች ነበር፣ ግን ልትጮህ ምንም አልቀራትም። ወጣቱ ግራ ተጋብቶ ወደ ኋላ ፈገፈገ። ስሟን አላውቀውም እማዬ፣ ለሺፉ እንድሰጠው ብቻ ነው የነገረችኝ። ወረቀቱ ማን እንደላከው አይገልጽም። ቁጣ በውስጧ እንደ እሳት ፈነዳ። ይሄን የምጠይቅበት ምክንያት አለኝ። ወደሱ ተጠጋች። ድምጿ በንዴትና በፍርሃት እየተንቀጠቀጠ ነበር። የልጅ ልጄ ለሽሪምፕ ከፍተኛ አለርጂ እንዳለበት ታውቃለህ? የልጅ ልጄ ለሽሪምፕ ከፍተኛ አለርጂ አለበት። አንዲት ቁራጭ እንኳን ሊገድለው ይችላል። ወጣቱ ፊቱ ገረጣ። አይኖቹ በድንጋጤ ተለውጠው ጭንቅላቱን በኃይል ነቀነቀ። እመቤት፣ በእውነት አላውቅም ነበር። ማስታወሻው ላይ የተጻፈውን ብቻ ነበር ያደረኩት። ስለምንም ነገር ፍንጭ አልነበረኝም። እሱም በዚህ ቅዠት ውስጥ እንደተያዘ ሁሉ ድምፁ ተሰበረ። ሌሎች አስተናጋጆች እርስ በርሳቸው በጉጉትና በጭንቀት እየተያዩ በሹክሹክታ ማውራት ጀመሩ። ወረቀቱን በእጇ ጨመቀችው። ቆዳዋን ሲያቃጥላት ተሰማት። መጮህ ፈለገች። ሁሉንም ነገር መስበር ፈለገች። ነገር ግን ስሜቷ እንዲቆጣጠራት መፍቀድ እንደሌለባት በደንብ ታውቅ ነበር። ቺዲማ እየጠበቃት ነበር እና እሱን መጠበቅ ነበረባት። ከአዳራሽ ውስጥ የዝግጅቱ መሪ ድምፅ ለዋናው ምግብ መዘጋጀት እንዳለባቸው በደስታ አበሰረ። ድምፁ ጊዜው እያለቀ እንደሆነና ካመነታች ለቺዲማ ገዳይ ወጥመድ ሊጠብቀው እንደሚችል የሚገልጽ ጨካኝ ማሳሰቢያ ነበር። በሰውነቷ ውስጥ ያለውን መንቀጥቀጥ ለመቆጣጠር በመሞከር በጥልቀት ተነፈሰች። ዝም ብላ መቆየት እንደማትችል ታውቃለች። አሁኑኑ እርምጃ ካልወሰደች ለራሷ በፍጹም ይቅርታ አታደርግም። የክፉ ዕቅድ የማይካድ ማስረጃ የሆነውን ወረቀት በእጇ ይዛ ወደ አዳራሹ ክፍል ተመለሰች። አሁንም አዳራሹ በሻማ ብርሃን ተጥለቅልቆ ነበር። የባንዱ ሙዚቃ ከእንግዶች ሳቅ ጋር ይቀላቀላል። አስተናጋጆች ዋና ዋና ምግቦችን በዝምታ ያቀርቡ ነበር። የተቀመጠው ሩዝና የወጥ መዓዛ አየሩን ሞልቶታል። ለሷ ግን ሁሉም ነገር ድራማ ነበር። ከቼኖዱም አጠገብ ተጠግቶ የተቀመጠውን ቺዲማን ተመለከተች። ያሉት ጥርት ያሉ አይኖች በዚያ ማዕበል መሃል ብቸኛ መሸሸጊያው እንደሆነች ሁሉ በሷ ላይ አርፈው ነበር። የቺዲማን ትንሽ እጅ ያዘች። የሚንቀጠቀጡ ጣቶች በእጇ ውስጥ ተሰሟት እና ከዚያም
በማይታይ ኃይል እንደተገፋች ሁሉ በድንገት ቆመች። ድምጿ ከሙዚቃውና ከንግግሩ በላይ በግልጽና በጽናት አስተጋባ። አንድ አፍታ ባካችሁ፣ መብላት ከመጀመራችን በፊት የማጣራው ነገር አለኝ። በመላ አዳራሹ ጊዜ የቆመ ይመስል ዝም አለ። አይኖች ሁሉ በጠረጴዛ ቁጥር 8 ላይ ሆኑ። እሷ ከቺዲማ አጠገብ ቆማ፣ ቼኖንዱም በአይኗ ውስጥ የቁርጠኝነት ብልጭታ ይዛ ተቀምጣበት በነበረው ቦታ ላይ አረፉ። የብርጭቆዎች ጩኸት ቆሙ፣ የሹክሹክታ ድምጾችም ጠፉ። እናም በደረቷ ውስጥ የልቧን ምት ብቻ መስማት ትችል ነበር። ወረቀቱን ከፍ አድርጋ ያዘች። በሱ ላይ የተጻፉት ቃላት የማይካድ ክስ ነበሩ። በጠረጴዛ 8 ላለው ልጅ ምግብ ላይ ሽሪምፕ እንዲጨመርበት በመጠየቅ ይህንን ወረቀት የጻፈው ማን ነው ብላ ጠየቀች። ድምጿ በቁጣ ቢንቀጠቀጥም ግልጽና ስለታም እንዲሆን አስገደደችው። በረጋ ኩሬ ላይ እንዳሉ ትናንሽ ሞገዶች ሹክሹክቶች መሰማት ጀመሩ። አንዳንድ እንግዶች በጉጉት በግራ መጋባት እርስ በርሳቸው ተያዩ። የቺዲማ እይታ እሱን እንድትጠብቀው እንደሚለምናት ሁሉ በእሷ ላይ እንደተከተለ ተሰማት። ኦላን ሪዋጆ የእሷን ገጽታ ሲያይ ወዲያውኑ ወደ ጭንቀት በተለወጠ ፈገግታ ከሌላ ጠረጴዛ ሮጦ መጣ። እማዬ ምን እየተፈጠረ ነው ሲል ሙሉ በሙሉ ግራ ተጋብቶ ጠየቀ። ወዲያውኑ መልስ አልሰጠችውም። ወረቀቱን ጠረጴዛው ላይ አድርጋ ወደሱ ገፋችው። ራስህ አንብበው አለችው በከባድ ድምጽ። ምንም እንኳን በውስጧ ብትረበሽም በጥንካሬ ቆማ ነበር። ኦላን ሪዋጆ ወረቀቱን ወሰደ። አይኖቹ ቃላቱን ሲያነቡ ፊቱ ወደ ነጭነት ሲቀየርና እጆቹ በትንሹ ሲንቀጠቀጡ አየች። ይህ ምን ማለት ነው ሲል ደንግጦ ጠየቀ። ወደሷ ከዚያም ወደ ቺዲማ እየተመለከተ ምክንያታዊ ማብራሪያን እንደሚፈልግ ሁሉ ጠየቀ። ኦላፋሚ በሚያብረቀርቅ የሰርግ ልብሷ ፍጹም በሆነ የሐሰት ድንጋጤ ፊቷን አጨማዳ ቀረበች። ይህ ሁሉ ምንድነው? ማን ነው እንደዚህ አይነት ቀልድ የሚቀልደው? አለች በሚለሰልስ ድምጿ። ነገር ግን በአይኖቿ ውስጥ የድንጋጤ ብልጭታን አስተዋለች። እሷም ልቧ በንዴትና በፍርሃት ተይዞ በቀጥታ አይኖቿን ተመለከተች። የልጅ ልጄ ለሽሪምፕ አለርጂ አለበት አለች። ድምጿ በቁጣ እየተንቀጠቀጠ ነበር። ይሄ ቀልድ አይደለም፣ ይሄ የመግደል ሙከራ ነው። ቃላቶቿ እንደ ነጎድጓድ ወረዱ። አዳራሹን ወደ ሞት ዝምታ ውስጥ ከተቱት። የአንዳንድ እንግዶች አፍ በድንጋጤ ተከፈተ። ሌሎቹ ደግሞ እይታቸውን ከሷ ወደ ኦላፋሚ እያመላለሱ በሹክሹክታ ማውራት ጀመሩ። ኦላፋሚ መረጋጋቷን ለመጠበቅ ጭምብል የሆነ የግዳጅ ሳቅሳቀች። ይቅርታ ወይዘሮ አዱን፣ ግን እኮ በወረቀቱ ላይ ስም የለም አለችና በመሳለቅ ቃና ልክ እንደ ተጠራጣሪ አሮጊት ለማስመሰል ሞከረች። አንዳንድ እንግዶች በመጠራጠር አስተያየት መስጠት ጀመሩ። ምናልባት አለመግባባት ሊሆን ይችላል። በሰርግ ላይ እንዲህ ያለ ነገር ማን ያደርጋል? ደሟ በደም ስሮቿ ውስጥ ፈላ። የኦላፋሚ የድፍረት ንግግር አበሳጫት። መጮህ ፈለገች። እውነቱን ለመጋፈጥ ያንን የሰርግ ልብስ መቅደድ ፈለገች። ነገር ግን ለቺዲማና ለቤተሰቧ ስትል ረጋ ብላ መቆየት እንዳለባት ታውቃለች። ድንገት ቼኖዱም ቺዲማን አጥብቃ አቅፋ ተነሳች። አይኖቿ ቀልተው በኦላፋሚ ላይ አረፉ። ይበቃል ኦላፋሚ። ድምጿ ቀዝቃዛ ነበር፣ ግን ከዚህ በላይ መቆጣጠር እንደማትችል ሁሉ በህመም ተሞልቶ ነበር። ቼኖዱም ወደፊት ተራመደችና በጥፊ መታቻት። ያ ድምጽ በአዳራሹ ሁሉ አስተጋባ። ያ ደረቅና የሚያስተጋባ ድምጽ ዝምታውንና ውሸቱን ሰበረው። ወይዘሮ አዳናን ጨምሮ ሁሉም ሰው ደነገጠ። ኦላፋሚ እጇን ጉንጯ ላይ አድርጋ አይኖቿ በድንጋጤ ተለጥጠው ወደ ኦላን ሪዋጆ ዞራ አለቀሰች። አየህ፣ እቺ ሴት በቅናት አብዳለች። ለዛ ነው እንደዚህ የምታደርገው። ይህን እንድታደርስብኝ እኔ ያጠፋሁት ነገር ምን አለ? ቼኖዱ ወደ ኋላ አላፈገፈገችም። እጆቿ ተጨብጠው ነበር። እናም ድምጿ በንዴት ጠንክሮ ነበር። እዚህ ብቸኛዋ መጥፎ ሰው አንቺ ነሽ። በገዛ ሰርግሽ ላይ ንጹህ ሕፃን ላይ ጉዳት ማድረስ ፈለግሽ። ቃላቶቿ የአዳራሹን ከባድ አየር እንደ መብረቅ ሰነጠቁት። የጥርጣሬ እይታዎች ሁሉ በኦላፋሚ ላይ ማረፍ ጀመሩ እና የሐሰት ፈገግቷ ሲጠፋና ስትቀዘቅዝ ታየች። ኦላን ሪዋጆ ሳይንቀሳቀስ በቆመበት ደርቆ ቀረ። እይታው ልክ በሁለት ዓለማት መካከል እንደተያዘ ሁሉ ከሷ ወደ ቼኖዱም እና ወደ ኦላፋሚ ይመላለስ ነበር። ቼኖዱም ተረጋጊ አለ በሚንቀጠቀጥ ድምጽ። ነገር ግን ማንን ማመን እንዳለበት እርግጠኛ እንዳልነበር ታውቅ ነበር። የእንግዶቹ እይታዎችና ሹክሹክታዎች ሁሉ ወደ ወይዘሮ አዳና፣ ወደ ኦላፋሚና በቼኖዱ ምቅፍ ውስጥ ወደሚንቀጠቀጠው ትንሹ ቺዲማ
እንደሚወስድ ማዕበል አደጉ። ኦሏፋሚ የሐሰት መረጋጋቷን ለመጠበቅ ሞከረች። ነገር ግን ስትናገር እጆቿ ሲንቀጠቀጡ አየች። ይህ ስም ማጥፋት ነው። ሰርጋችንን ለማበላሸት አንድ ሰው ያንን ወረቀት እዚያ እንዳስቀመጠው እርግጠኛ ነኝ። ድምጿ ስለታም ነበር። ነገር ግን ስንጥቋ መገለጥ እንደጀመረ ሁሉ በአይኖቿ ውስጥ ድንጋጤ ታየ። ወይዘሮ አዳና ድፍረቷን ከዚህ በላይ መታገስ አልቻለችም። በውስጡ ያለው ቁጣ ትዕግስቷን ሁሉ እንደ በላ እሳት ፈነዳ። ጠረጴዛውን በኃይል መታችው። ብርጭቆቹ እንዲንቀጠቀጡ አደረገች። ይበቃል ብላ ጮኸች። ወጣቱን አስተናጋጅ ወደዚህ ና ብላ ጠራችው። ፊቱ በፍርሃት ገረጣ። አይኖቹ ልክ በእውነትና የሚመጣውን ማዕበል እንደሚያውቁ ሁሉ ወዲያ ወዲህ ይሉ ነበር። ወረቀቱን አሳየችው። የተቀበልከው ወረቀት ይህ ነው? ወጣቱ እየተንተባተበ ደጋግሞ አንገቱን ነቀነቀ። አዎን እማዬ፣ እሱ ነው። ከሌላኛው ጠረጴዛ ያለች አንዲት ሴት ናት የሰጠችኝ እና ትሪውን ሲሸከም በስህተት ጣልኩት። እይቷን ለማስወገድ እንደሚፈልግ ሁሉ ጭንቅላቱን ደፋ። ደሟ ሲፈላ ተሰማት። ነገር ግን በአዳራሽ ውስጥ ያለ እያንዳንዱ ሰው እየተመለከተ ስለነበር ረጋ ለማለት ራሷን አስገደደች። ኦሏፋሚ ተስፋ በቆረጠ ድምፅ ጣልቃ ለመግባት ተጣደፈች። ተሳስተሃል፣ እኔ ስለዚያ ምንም የማውቀው ነገር የለም። ነገር ግን ምላሽ ከመስጠቷ በፊት በኋላ በኩል በህመም የተሞላ ደካማ ድምፅ ተሰማ። የኦሏፋሚ ታናሽ እህት ፎላሻዴ እያለቀሰች ከወንበሯ ተነሳች። ያንን ወረቀት የሰጠችኝ እህቴ ኦሏፋሚ ነበረች አለች ወጣቷ። እንባ በጉንጮቿ ላይ እየፈሰሰ እና እየተንቀጠቀጠች ነበር። ለአስተናጋጁ እንድሰጠው የጠየቀችኝ እሷ ነች። በውስጡ ምን እንደነበር አላውቅም እምላለሁ። በአዳራሽ ውስጥ የመገረም ሹክሹክታ ተሰማ። አምላኬ ሆይ ማመን አልችልም፣ ወይዘሮ አዳና ተናገረች። ይህ እንዴት ሊሆን ይችላል? ፎላሻዴን ተመለከተች። ልቧ በጣም ተሰበረ። ገና የ18 ዓመት ልጅ ነበረች። አይኖቿ ቀልተውና ግራ መጋባትን ተሞልተው ነበር። እሷም በዚህ ቅዠት እንደተያዘች አስተዋለች። ኦሏፋሚ በድንገት ዞራ እህቷ ላይ ጮኸችባት። ዝም በይ ፎላሻዴ፣ በገዛ እህትሽ ላይ ጉዳት ለማድረስ እንዴት ውሸት ትፈጥሪያለሽ? ድምጿ ስለታም ነበር። ነገር ግን እውነቱን ለመደበቅ እንደምትታገል ሁሉ ከንፈሮቿ ሲንቀጠቀጡ አየች። ፎላሻዴ ከራስ እስከ እግሯ እየተንቀጠቀጠች ወደ ኋላ ፈገፈገችና በለቅሶ መካከል አልዋሸሁም እህቴ፣ አንቺ ያልሽውን ያደረኩት አለች። ቃላቶቿ የኦሏፋሚን ሐሰት እንደሰነጠቀ ጩቤ ነበሩ። ይህም መላውን አዳራሽ በድንጋጤ ውስጥ ከተተው። አንድ የቅርብ አዛውንት ዘመድ ድምጻቸው እየታፈነ ጭንቅላታቸውን ነቀነቁ። እንዴት ንጹህ ልጅ እንኳን እንዴት አይማርም? ምን አይነት ጭካኔ ነው? በንግግሩ መሃል ቼኖዱም ወደፊት ወጣች። ቺዲማን አጥብቃ አቅፋ በቀዘቀዘ ድምፅ እንዲህ አለች። መካድሽን ከቀጠልሽ በአዳራሽ ውስጥ ያሉትን የደህንነት ካሜራዎች እንዲፈተሹ መጠየቅ እንችላለን። ሁሉም ነገር በቅስፈት ይጣራል። ቃላቶቿ ልክ ወደ ኩሬ እንደተወረወረ ድንጋይ የድንጋጤ ሞገዶችን ፈጠሩ። የኦሏፋሚ ፊት አመድ መሰለ። ከንፈሮቿ ተጣበቁ እና እይቷ በተስፋ መቁረጥ ማምለጫን ፈለገ። ነገር ግን አሁን ማምለጫ አልነበረም። ሌላ አንዲትም ቃል አልተናገረችም። ያ ዝምታ ለሷ ከምንም ቃላት በላይ ትልቅ ኑዛዜ ነበር። ኦላንሪዋጁ ደነዘዘ። እጁ በቺዲማ ትከሻ ላይ እየተንቀጠቀጠ አሁን ሚስቱ ብሎ የጠራት ኦሏፋሚን በድንጋጤ ተመለከታት። ሁሉ ነገር አለመግባባት ነው የሚል ተስፋን ለመያዝ እንደሚፈልግ ሁሉ ድምፁ ተሰበረ። ነገር ግን እይታው ከወረቀቱ ወደ ቺዲማ ሲዞር ሁሉንም ነገር ገለጸ። ወይዘሮ አዳና እቅዱ ሲጋለጥ ልቡ ሲሰበር ተመለከተች። አንድ እህት በመጸየፍ ተነስተው ጭንቅላታቸውን ነቀነቁ። የማይታመን ነው! እንዲህ ያለ ክፋት በዚህ በደስታ ቀን በጣም ያሳዝናል። ቁጣቸውን ለመቆጣጠር እንደሚፈልጉ ሁሉ ድምጻቸው ይንቀጠቀጥ ነበር። ከቼኖዱም የካሜራ ፈተና በኋላ ገዳይ ዝምታ አዳራሹን ተቆጣጠረው። ወይዘሮ አዳና ልክ እንደ ቤተሰብ አባል ሊቀበሏት የሞከሯት ኦሏፋሚ ፊቷ ገረጣ። ከንፈሮቿ ተጣበቁ። የመጨረሻ ሰበብ እየፈለገች እዚያው ቆመች። ነገር ግን እውነቱ አሁን ተጋልጧል። የምትሸሽበት ቦታ አልነበራትም። ልጇ ኦላንሪዋጁ ቀስ ብሎ ወደሷ ተራመደ። ፊቱ ተወጥሮና አይኖቹ ቀልተው ነበር። ኦሏፋሚ እውነቱን ንገሪኝ፣ የምንሰማው ነገር ሁሉ እውነት ነው ሲል ጠየቃት። ሁሉም ነገር ስህተት ነው የሚል ትንሽ የተስፋ ጭላንጭል እንደሚለምን ሁሉ ድምፁ ይንቀጠቀጥ ነበር። ነገር ግን በውስጡ
እሱም የሚያም እውነት ተሰምቶት ነበር። ኦሏፋሚ የተዛባ ፈገግታ ለማሳየት እየሞከረች ወደ ኋላ ፈገፈገች። ነገር ግን አይኖቿ ድንጋጤዋን አጋለጡ። አታምነኝም አለች በተሰበረ ድምፅ። የኦሏን ሯጁን የመጨረሻ የጥሬ እምነት ለመያዝ እንደምትሞክር ሁሉ ይህ የነሱ እቅድ ነው፣ እኔ ምንም አላደረኩም። ግን ቃላቶቿ ከማዕበል በፊት ልክ እንደሚጠፋ ንፋስ ደካማ ነበሩ። ወይዘሮ አዳናን በቁጣና በህመም በተሞላ ልብ ተመለከተቻት። ይህች ለልጇ ደስታን ታመጣለች ብላ ያሰበችው ሴት አሁን በፊቷ እንግዳ፣ ከዚህ በፊት ያላየችውን አደጋ ሆና ቆማለች። የማደጎ ልጇ ቼኖዱም እጇን በኦላን ሯጁ ትከሻ ላይ አድርጋ በሙሉ ኃይሏ እየተቆጣጠረችው ባለ ድምፅ እንዲህ አለች። በዚች ሴት ምክንያት ቺዲማ ሊሞት ምንም አልቀረውም ነበር። ቃላቶቿ እንደ ስለታም ቢላዋ ነበሩ። ኦሏፋሚ በተስፋ መቁረጥ ጮኸች። ዝም በይ፣ አንቺ ቅናት ነው እንደዚህ የሚያደርግሽ። ነገር ግን ቼኖዱም አልተንቀሳቀሰችም። በንዴት ትንቀጠቀጥ ነበር። ነገር ግን ለቺዲማ እንደ ጋሻ ሆና በጽናት ቆመች። እኔን ቅናት ነው ብለሽ ከመሞገትሽ በፊት ይሄንን ልጅ አይኑን እያየሽው እሱን ለመግዳት እንዳልሞከርሽ ንገሪኝ። ቺዲማ ወደዚህ ቅዠት እንዳይጎተት እንደሚፈራ ሁሉ ትንሿ እጁ የእሷን እጅ ጨምቆ ይዞ ተጠጋት። እንግዶች መነሳት ጀመሩ። የበዓሉ ድባብ ሙሉ በሙሉ ተሰብሮ ነበር። የወይዘሮ አዳና ቤተሰብ ዘመድ የሆኑት አቶ አዴል ጠረጴዛውን በንዴት መቱት። ይህ ውርደት ነው፣ ይህንን ዝም ብለን ማለፍ አንችልም። የድጋፍ ሹክሹክቶች እንደ ሞገዶች አደጉ እና ኦሏፋሚ በሁሉም ሰው ፊት የንቀት እይታ ውስጥ ገባች። ኦላን ሯጁ በእውነትና በፍቅር መካከል ተይዞ በህመምና በቁጣ በተሰባበረ ድምፅ ጮኸ። ቺዲማ ልጄ ነው፣ በገዛ ሰርጋችን ላይ ልጄን ለመግደል ሞከርሽ። ቃላቶቹ ልክ በኦሏፋሚ ልብ ላይ እንደተተኮሰ ቀጥተኛ ጥይት ነበሩ። ኦሏፋሚ አለቀሰች። ነገር ግን የአንባ የጸጸት ሳይሆን የመጋለጥ እንባ ነበር። ወይዘሮ አዳና ወረቀቱን ጠረጴዛው ላይ ያስቀመጠችና በጽኑ ድምፅ እንዲህ አለች። የልጅ ልጄን ለመጉዳት የሚሞክር ማንኛውም ሰው በዚህ ቤተሰብ ውስጥ መግባት አይችልም። እዚህ ቤተሰብ ውስጥ ምንም አይነት ቦታ አይኖረውም። ቃላቶቿ ልክ እንደ ፍርድ ግልጽና የማይናወጡ ነበሩ። ኦሏፋሚ ቀና ብላ ተመለከተች። አይኖቿ በሳት የተሞሉ ነበሩ። ነገር ግን በእይቷ ውስጥ ሽንፈትን አየች። በሷ ብቻ ሳይሆን በእውነትም ተሸንፋ ነበር። የሆቴሉ የደህንነት ሰራተኞች ቀረቡና በትህትና ግን በጽናት ኦሏፋሚ ከአዳራሹ እንድትወጣ ጠየቋት። እመቤት እባክዎን ከኛ ጋር ይምጡ አላት አንደኛው በቀዘቀዘ ድምፅ። ኦሏፋሚ እርዳታ ፍለጋ ወደ ኋላ ፈገፈገች። ነገር ግን ማንም ከጎኗ ይቆም አልነበረም። ብዙ እንግዶች ግማሽ የሆኑ ብርጭቆቻቸውን ትተው በመተንፈስ ጭንቅላታቸውን ነቀነቁ። የማይታመን ነው፣ አንደኛው በሹክሹክታ ተናገረ። እንዴት አንድ ሰው በዚህ ልክ ጨካኝ ይሆናል? ሌላኛው በድንጋጤ ተናገረ። ኦላን ሯጁ ዓለሙ እንዳይፈርስ ለመከላከል እንደሚሞክር ሁሉ እጆቹን በጭንቅላቱ ላይ አድርጎ ሳይንቀሳቀስ ቆመ። ከዚያም ለመቆም ጥንካሬ እንደሌለው ሁሉ ቀስ ብሎ በቺዲማ ፊት ተንበረከከ። ድምፁ ታፍኖ ነበር። ልጄ ይቅር በለኝ፣ አባትህን ይቅር በለው፣ አንተን ስላልጠበቀህ ይቅር በለው። እንባ በጉንጮቹ ላይ ሲፈስ ታየ። ወይዘሮ አዳና በልጇ ፊት ጉንጮች ላይ እንባ ሲፈስ አየች። ልቧ ለሁለት ሲሰበር ተሰማት። ኦላን ሯጁን ትከሻውን ጨምቃ እንዲነሳ ረዳችው እና በከባድ ግን በልብ በሙሉነት ድምፅ እንዲህ አለች። በጊዜ አስቁመነዋል፣ ደርሰንበታል። ይህ የሐሰት ነገር እዚህ ጋር አሁኑኑ ማብቃት አለበት። በንቀት እይታዎች እየተሸሸገች ወደ ነበረችው ኦሏፋሚ ተመለከተች እና በልቧ ውስጥ እሷ ቀድሞውኑ የዚህ ቤተሰብ አካል እንዳልነበረች እንደማትሆንም አውቃ ነበር። ከዛ ቅዠት ከነበረው ሰርግ ማግስት ባሉት ቀናት የወይዘሮ አዳና ቤተሰብ ቁስሎች አሁንም ወደሚደሙበትና መልስ የሌላቸው ጥያቄዎች በአየር ላይ ወደሚንሳፈፉበት ጸጥተኛ አውሎ ንፋስ ገብቶ ነበር። ከራሷ ህይወት በላይ የምትወደውን የልጅ ልጇን ቺዲማን ልታጣ ምንም ካልቀረበት ቅዠት ገና የነቃች መሰላት። የዚያ የከሸፈው ሰርግ ታሪክ ከከተማው ዳርቻ ጎዳናዎች እስከ ሩቅ ዘመዶች ድረስ በሁሉም ቦታ ተሰራጨ። የቤቱ ስልክ መጮህ አላቆመም። አንዳንዶች ኦላን ሯጁን ኦሉፊሚን በማመኑ ወቀሱት። ሌሎች ደግሞ የክፉ ሴራ ሰለባ ሊሆን ምንም ላልቀረው ንጹህ ህፃን ቺዲማ አዘኑ። ለሷ ግን እያንዳንዱ ጥሪ ስላለፈው ነገር የሚያም ማሳሰቢያ ብቻ ነበር። ኦላን ሯጁ ከደረሰው ነገር በኋላ ተገለለ።
በሰርጉ ቀን የነበረው ያ የሚያበራ ጥቁር ሰማያዊ ባህላዊ ልብስ የለበሰ ሰው አሁን አልነበረም። ይልቁኑ በየቀኑ ቺዲማን በዝምታ ወደ ትምህርት ቤት ይወስደውና ያመጣው ነበር። እይታው በህመምና በጥፋተኝነት ስሜት ተሞልቷል። የኦሎፋሚ ስም እንደ እርግማን ዳግመኛ በዚያ ቤት ውስጥ አልተነሳም። ወይዘሮ አዳና ኦላን ሪዋጆን በታመመ ልብ ተመለከተችው። ነገር ግን በወደደው ሰው ክህደት ከደረሰበት በኋላ ለመዳን ራሱን ለማግኘት ጊዜ እንደሚያስፈልገው ታውቅ ነበር። በፍቅር ሰው ሊታወር እንደሚችል ስለተረዳች በፍጹም አልወቀሰችው። ነገር ግን ቤተሰባቸው ከአመድ ላይ መነሳት እንዳለበት ታውቃለች። ኤፊ ከሄደች ጀምሮ እንደምታደርገው ሁሉ ቺዲማን መንከባከቧን ቀጠለች። ደህንነት እንዲሰማው ለማድረግ ተወዳጅ ምግቦቹን ትሰራለት ነበር። ነገር ግን በእውነት የቺዲማን ነፍስ የፈወሰችው ወይዘሮ አዳና ሳትሆን የማደጎ ልጇ ቼኖዱም ነበረች። በየማለዳው ለትምህርት ቤት የሚሆን ምሳውን በጥንቃቄ ታዘጋጅለት ነበር። ያለ ሽሪምፕ ወይም እሱን ለአደጋ ሊያጋልጥ የሚችል ማንኛውንም ምግብ ሳታደርግ በጥንቃቄ ታዘጋጅለታለች። እንዲያውም እሱ ለሚወደው መምህሩ የቺዲማን አለርጂ የሚያብራራ ትንሽ ማስታወሻ በቀለም እርሳስ ከተሳለ ፈገግታ ጋር ትጽፍ ነበር። አክስቴ ቺኖዱም በጣም በሚያምር ሁኔታ ትስያለሽ። ቺዲማ የምሳ ሳጥኑን ሲከፈት ይጮህ ነበር እና የጠፋው የንጽህናው አካል እንደተመለሰ ሁሉ አይኖቹ ሲበሩ ይታይ ነበር። አክስቴ ቺኖዱም በጣም በሚያምር ሁኔታ ትስያለሽ። ቺዲማ የምሳ ሳጥኑን ሲከፍት ይጮህ ነበር እና የጠፋው የንጽህናው አካል እንደተመለሰ ሁሉ አይኖቹ በደስታ ሲበሩ ይታያል። በየከሰዓቱ ቺኖዱም ቺዲማን በአቅራቢያው ወደሚገኝ ፓርክ ተወስደው ነበር። ወይዘሮ አዳና ከሩቅ ሆና ትመለከታቸው ነበር። እንዴት ካይት እንዲያበር እንደምታስተምረው፣ ከፍ ብሎ እንዲበር ክርኑን እንዴት መያዝ እንዳለበት ስታሳየው ታያለች። አንድ ጊዜ ቺዲማ ከስላይዱ ላይ ወደቀ እና ቺኖዱም ወደሱ ሮጣ አነሳችው። ልብሱ ላይ ያለውን አፈር አራግፋ በሹክሹክታ ደህና ነህ የኔ ፍቅር፣ እኔ እዚህ ያለው እሺ አለችው። የቺዲማ ጥርት ያለ ሳቅ አስተጋባ። ለዘላለም የጠፋ መስሏት የነበረው እና አሁን በልቧ እንደ መድኃኒት የሆነው ድምጽ። ወይዘሮ አዳና ቺኖዱምን በማይለካ ምስጋና ተመለከተቻት። ምክንያቱም ለሱ እህት ብቻ ሳይሆን ኤፊቶቹን ባዶነት የምትሞላ እንደ ሁለተኛ እናትም ነበረች። አንድ ምሽት ቺዲማ ከፍተኛ ትኩሳት ያዘው። ቺኖዱም ሌሊቱን ሙሉ ከጎኑ ስታሳልፍ አየች። ካልጋው አጠገብ ወንበሩ ላይ ተቀምጣ ግንባሩ ላይ እርጥብ ጨርቆችን እያደረገች በማዕበል ውስጥ ስለበረረች ደፋር ድንቢት ታሪክ በቀስታ ትነግረው ነበር። በበሩ ላይ ቆማ በዝምታ ትመለከት ነበር። ቺኖዱምን እንደሚከተል ወይዘሮ አዳና አስተዋለች። ለረጅም ጊዜ ችላ ብሎት የነበረውን ነገር አሁን እንደተረዳ ሁሉ በምስጋናና በጸጸት የተሞላ ውስብስብ እይታ ነበር። ወይዘሮ አዳና ምንም አልተናገረችም። ይልቁኑ ቦታ እንዲኖራቸው በዝምታ ወደ ኋላ ፈገፈገች። ነገር ግን በልቧ ውስጥ ምናልባት ለቤተሰባችን የጨለማው ዋሻ መጨረሻ ላይ ብርሃን ሊኖር ይችላል የሚል ተስፋን ማሳደር ጀመረች። አንድ ምሽት በጠረጴዛው ዙሪያ ሁሉም በአንድነት ተቀምጠው ወይዘሮ አዳና ያዘጋጀችውን ሞቅ ያለ ሩዝ እየበሉ ሳለ ቺዲማ በድንገት ቀና ብሎ ጥርት ያሉ አይኖቹን በቺኖዱም ላይ ተከለ። አክስቴ ቺኖዱም እናቴ እንድትሆኝ ይፈልጋለሁ አለ። ለረጅም ጊዜ ሲያስብበት እንደነበረ ሁሉ በቀስታና ግልጽ በሆነ ድምጽ። ጠረጴዛው ላይ ያለው ሰው ሁሉ ዝም አለ። ቺኖዱም ፊቷ ቀላና ጭንቅላቷን ደፋች። ሀፍረቷን ለመደበቅ ማንኪያውን አጥብቃ ያዘችው። ኦላን ሪዋጆ የቺዲማ ቃላት በልብ ውስጥ ያለውን ጥልቅ ስሜት እንደነኩት ሁሉ አይኖቹ በእንባ ተሞልተው ደንዝዞ ቀረ። ወይዘሮ አዳናም ፈገግ አለች። እጇን በኦላን ሪዋጆ ትከሻ ላይ አድርጋ በሞቀ ድምጽ እንዲህ አለችው። እውነተኛ ደስታ ልጄ ከሚያብረቀርቅ የሰርግ ልብስ ሳይሆን እንዴት መውደድ እንዳለበት ከሚያውቅ ቅን ልብ ነው የሚመጣው። ኦላን ሪዋጆ ወይዘሮ አዳናን ከዚያም ቺኖዱምን ተመለከተ። እናም በአይኖቹ ውስጥ ትንሽ የተስፋ ብልጭታ ሲበራ ታየ። ጊዜ አለፈ እና ኦሎፋሚ ልክ እንዳለፈ መርዛማ ንፋስ ከህይወታቸው ሙሉ በሙሉ ጠፋች። ቺዲማ እንደገና ደስተኛ ልጅ ሆነ። ሁልጊዜም ከቺኖዱም ጋር ተጣብቆ በቀይ አሻንጉሊት መኪናውና እሷ በሳለችለት ስዕል ይጫወታል። ወይዘሮ አዳና የልጅ ልጇ በጓሮ ውስጥ ሲሮጥና ሲጫወት እያየች ታላቅ እፎይታ ተሰማት። ነገር ግን ስላለፈው ስቃይ ስታስብ ልቧ ትንሽ ታመመ። አንድ ቀን ኦላን ሪዋጆ የቺኖዱምን እጅ ይዞ በድንገት ሳሎን ውስጥ ከወይዘሮ አዳና ፊት በሚንቀጠቀጥ ግን በጠንካራ ድምጽ እንዲህ አለ። እማዬ ስህተት እንደሰራው አውቃለሁ። ታውሬ ነበር።
ቺዲማንም ለአደጋ አጋልጫለሁ። ነገር ግን በዚህ ጊዜ በእውነት ከቤተሰባችን ጎን የነበረውን ሰው መልቀቅ አልፈልግም። ቼኖዱም ጉንጮቿ ቀልተው ጭንቅላቷን ደፋች። ነገር ግን በከንፈሮቿ ላይ የሚያበራ ፈገግታ ታየ። ወይዘሮ አዳና እንባ በዝምታ በጉንጮቿ ላይ እየፈሰሰ አንገቷን በመስማማት ነቀነቀች። ልጄ፣ የምፈልገው ብቸኛው አንድ ነገር አንተና ቺዲማ ደስተኛ እንድትሆኑ ነው አለች በተሰበረ ድምጽ። በዚያ ምሽት ቺዲማ ከተኛ በኋላ ወይዘሮ አዳና በጸጥተኛው ጎዳና ላይ ጨረቋን በመስኮት ለመመልከት ተቀመጠች። ቤተሰባቸው ጨለማ ቀናትን ቢያሳልፍም ብርሃን ግን ሁልጊዜም ጨለማን ሰንጥቆ የሚወጣበት መንገድ እንደሚያገኝ ማሳሰቢያ ነበር። ወይዘሮ አዳና ለራሷ በሹክሹክታ እንዲህ አለች። ቤተሰብ ሁልጊዜም በደም ትስስር የሚመሰረት አይደለም፣ በፍቅርና በድፍረት የሚመረጥ ነው። ከዚህ አስከፊ ሰርግ በኋላ ለቤተሰቧ በእውነት በብርሃን የተሞላ አዲስ ምዕራፍ ተጀመረ። ትላንት ቼኖዱምና ቺዲማ ያበረሩት ካይት አሁንም ወዳለበት ጓሮ ተመለከተች። እናም የድሮቹ ቁስሎች ሙሉ በሙሉ ባይድኑም በፍቅርና በጥንካሬ አንድ ላይ እንደሚቀጥሉ ታውቃለች። ይህን ሁሉ ካሳለፈች በኋላ በጣም አስፈላጊ የሆነ ነገር ተረድታለች። ወይዘሮ አዳና በህይወት ውስጥ የማይተኩ ኪሳራዎች፣ ልብን የሚሰብሩ ክህደቶች እንዳሉ፣ ነገር ግን ቅን ፍቅር ሁልጊዜ መንገዱን የሚያበራ ብርሃን እንደሚሆን ተረድታለች። ቤተሰብ በደም ትስስር ብቻ የሚገነባ አይደለም፣ ነገር ግን በምርጫዎች እርስ በርስ ከጨለማና ከአደጋ ለመጠበቅ በሚደረግ ድፍረት ጭምር ይገነባል። ዘላቂ ደስታን የሚያመጣው መስዋዕትነትና እውነተኛ መዋደድ እንጂ የሐሰት ገጽታ አይደለም። አንዲት ትንሽ ትኩረት ህይወትን ሊያድን ይችላል። እናም መጨረሻ የሌላቸው ከሚመስሉ ሌሊቶች የሚያወጣ ደግነት ነው። ውድ ቤተሰቦቻችን፣ የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? የወይዘሮ አዳናን ድፍረት የተሞላበት ውሳኔን እንዴት አያችሁት? እናንተስ በሷ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን፣ እንወያይበት። ታሪኩን ከወደዳችሁት ላይክ እና ሼር በማድረግ ብዙ ሰዎች እንዲመለከቱት አድርጉ። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።